በልባችሁ ያለውን ህመም በጸሎት ለኢየሱስ ንገሩ። ጸጋና ሰላም ይብዛላችሁ። ተወዳችሁ ወንድምና እህቶቼ በዓለም ዙሪያ ያላችሁ ይህን ቪዲዮ እስከ መጨረሻው አዳምጡ፣ ይጠቅማችኋል። በህይወታችሁ ውስጥ በአንድም በሌላም በብዙ አይነት መጎዳት ያለፋችሁ ሰዎች ለህይወታችሁ የሚጠቅም መልእክት ይዤ መጥቻለሁ። ለተጎዱና ለተሰበሩ ልቦች መጽናናት የሚሆኑ 5 ነጥቦችን ይዤ ወደ እናንተ መጥቻለሁ። እነዚህ 5 ነጥቦች ከሰማችሁ በኋላ ህይወታችሁ ውስጥ ጉዳት ምን እንደሆነ ራሳችሁ ያያችሁ ሰዎች እግዚአብሔር በዚህ ቃል ያጽናናችኋል። ክብር ለኢየሱስ ይሁን። ብዙ ጊዜ ሰዎች በሚወዷቸው ሰዎች ደግሞ ቅርብ በሚባሉ ሰዎች ነው ብዙ ጊዜ የሚጎዱት እና የብዙ ሰዎችን ጉዳት ቀርባችሁ ስትመለከቱ በሩቅ ሰው አይደለም የተጎዱት። አብዛኛው ሰው የሚጎዳው በቅርብ ሰው ነው፣ ባመነው ሰው ነው፣ ተስፋ ባደረገው ሰው ነው። ስለዚህ ህይወታችሁ ውስጥ እንደዚህ አይነት እጅግ በጣም በልባችሁ የተጎዳ ባልተመቻችሁ ሁኔታዎች ውስጥ ያለፋችሁ ያላችሁ ተሰብሮ ልባችሁ ያላችሁ ሰዎች እግዚአብሔርን ቃል ዛሬ ደግሞ በዚህ መልእክት እንደምትጽናኑ አልጠራጠርም። ሰብስክራይብ እና ላይክ ሼር ማድረጉን እንዳትረሱ። የሚገርም የእግዚአብሔርን ቃል ልንገራችሁ። እግዚአብሔር የመጀመሪያ ነጥብ አድርጌ ያዝኩት እግዚአብሔር የተሰበረውን ልብ ይቀርባል። የተሰበረውን ልብ ይቀርባል። ተሰብሮ በሰዎች የወደቀን ልብ በሰዎች ተስፋ ሰዎች ለማስቆረጥ ወይም ሰዎች በቃ ከዚህ በኋላ ተስፋ የለውም ያሏቸውን ልቦችን እግዚአብሔር በጣም ይቀርባል። በሰዎች ተጎድታችሁ አልጠቅምም አልረባም እኔ በቃ ተስፋ የለኝም ልትሉ ትችላላችሁ። ግን እግዚአብሔር ይቀርባችኋል። እግዚአብሔር እንደ ሰው አይልቃችሁ። ምንም አይነት ሁኔታ ውስጥ ሆኖ እግዚአብሔር ይቀርባችኋል። መዝሙር ምዕራፍ 34 ቁጥር 18 እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። እግዚአብሔር ልባቸው የተሰበሩትን ወይም ደግሞ በተሰበረ ልቦች እግዚአብሔር ጠጋኝ ነው፣ እውነተኛ ጠጋኝ ነው። ሰው ሲርቃችሁ እግዚአብሔር ይቀርባችኋል። ስለዚህ ልቤ ተሰበረ ከዚህ በኋላ ዋጋ የለኝም አትበሉ። ለተሰበረው ልቦች ቅርብ የሆነ ደግሞ እውነተኛ ልብ ጠጋኝ እግዚአብሔር ብቻ ነው። ታውቃላችሁ፣ ልብን መጠገን የሚችል እግዚአብሔርና እግዚአብሔር ብቻ ነው። ስለዚህ ልባችሁ ለተሰበረ ልባችሁ ለተጎዳ በጣም በብዙ አይነት ሁኔታ ውስጥ ፔንፉል በሆነ ሁኔታ ውስጥ እያለፋችሁ ላላችሁ መርሳት የማትችሏቸው ሁኔታዎች የገጠማችሁ ሰዎች ለእናንተ መልእክት አለኝ። እግዚአብሔር ይቀርባችኋል። እግዚአብሔር መጀመሪያ ልባቸው ለተሰበረ ወይም ደግሞ የተሰበረውን ልብ ይቀርባል። ለምን ይቀርባል? እግዚአብሔር የተሰበረውን ልብ ለማከም ይቀርባል። ለማከም ያክመናል ጌታ። ብቸኛው የልብ ሐኪም እግዚአብሔር ብቻ ነው። ስለዚህ እግዚአብሔር የተሰበረውን በተለያየ አይነት ሁኔታዎች የተጎዳውን ልባችንን ለማከም እግዚአብሔር ወደኛ ይቀርባል። ክብር ለኢየሱስ ይሁን። እግዚአብሔር ይቀርባል። ሰዎች ቢተው እግዚአብሔር አይተውህም። ሰዎች ቢረሱ እግዚአብሔር አይረሳህም። በምንም አይነት ሁኔታ ውስጥ ተረሳው ምክንያቱም የሚቀርብ እግዚአብሔር አለ። የተሰበረውን ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውን ያድናቸዋል ይላል እግዚአብሔር ቃል። ይሄ ወደ እግዚአብሔር ሀምብል ሆነን በመጣን ሰዓት እግዚአብሔር ጋር የተሰማንን ነገር አምጥተን ስንናገር እግዚአብሔር የሚሰማን አምላክ ነው። ስለዚህ የመጀመሪያው ይሄ ነው። ሁለተኛው እግዚአብሔር የልብህን ቁስል ይፈውሳል። አሜን። የልባችሁን ቁስል እግዚአብሔር ይፈውሳል። በጣም ይሄ ከባድ ነው። ልብ ላይ ቁስል ካለ ቅድም እንደነገርኳችሁ ብቸኛው የልብ ሐኪም እግዚአብሔር ብቻ ነው። ስለዚህ ልባችሁ ላይ ቁስል ካለ በጣም በብዙ በቃ መርሳት ማልችለው ሁኔታ ነው የገጠመኝ፣ ይሄ ከኔ አቅም በላይ ነው የምትሉበት ጉዳይ ካላችሁ እግዚአብሔር ይጠግናችኋል። እግዚአብሔር ይፈውሳችኋል። ያን የተሰበረውን ልብ ይጠግናል ጌታ። መጠገን ልማዱ የሆነው ጌታ፣ ማገዝ ልማዱ የሆነው ጌታ
መርዳት ልማዱ የሆነው ጌታ ያንን የተሰበረው ልባችሁን ይጠግናል። በእውነት በዚህ ቪዲዮ ብዙ ሰዎች ልባቸው ይጠገናል። በዚህ ቪዲዮ ብዙ ሰዎች መጽናናትን ታገኛላችሁ። እግዚአብሔር ለተጎዳችሁበት ልብ እግዚአብሔር አምላክ ባዘናችሁበት ጉዳይ፣ በተጎዳችሁበት ጉዳይ ሕክምና ያደርጋል። ጌታ ያክማል። እሱ ሲያክም ቁስል አይኖርም። እሱ ሲያክም ቦታው ላይ ምንድነው ጠባሳ አይኖርም። ያለ ጠባሳ ነው የሚያክመው። ያለ ጠባሳ ነው የሚፈውሳችሁ። ዛሬ የ5 ዓመት የ6 ዓመት የ7 ዓመት የ10 ዓመት ጉዳይ በልባችሁ ይዛችሁ በቃ እንትና እንደዚህ ያደረገኝ እንዲህ አይነት ነገር በደል ደርሶብኛል ብላችሁ በብዙ አይነት ሁኔታዎች ውስጥ የተጎዳችሁበትን ጉዳይ እያሰባችሁ ተሰብራችሁ ለቀራችሁ ሰዎች እግዚአብሔርን እንደዚህ ብሎ ልኮኛል፣ እፈውሳለሁ፣ የተሰበርሽበትን ልብሽን ጠግናለሁ፣ ያን የተሰበርክበትን ጉዳይ እግዚአብሔር እኔ እሰራዋለሁ፣ ወደ እኔ አሳርፍሻለሁ፣ ረዳሻለሁ፣ አግዝሻለሁ። አሜን ነው። የ10 ዓመት የ20 ዓመት ጉዳይ በልባችሁ ይዛችሁ በጣም እያመነታችሁ በብዙ አይነት ሁኔታ ውስጥ ጭንቀት ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ዛሬ ጠግናለሁ፣ ልብሽን እፈውሳለሁ። እግዚአብሔር የልብህን ቁስል ይፈውሳል ብያለሁ። መዝሙር 147 ቁጥር 3 ላይ እንደዚህ ይላል፣ ልባቸውን የቆሰሉትን ይፈውሳል፣ ህመማቸውንም ይጠግናል ይላል። ዋው ፓወርፉል የሆነ እግዚአብሔር ቃል። ልባቸው የቆሰሉትን ይፈውሳል፣ ህመማቸውንም ይጠግናል ይላል። ልባችሁ የቆሰለውን ያን የቆሰለውን ልባችሁን ይፈውሳል፣ ህመማችሁንም ደግሞ የታመማችሁበትን ጉዳይ በጣም በቃ ፔን ውስጥ ያለውን ያንን ልባችሁ ያንን የታመማችሁበትን ልባችሁን ያንን ጉዳይ እግዚአብሔር አምላክ አይቶታልና ይፈውሳል ይላል ቃሉ። ፕራስካታ ባህዳካያ ህመማቸውንም ይጠግናል ይላል። ህመምን የሚጠግን ብቸኛው ጌታ ያንቺ አምላክ ነው። ከህመማችን ብዙ ሰው ከህመሙ ጋር ይስቃል። በቃ ሰላም ነው ይላል። የውሸት ነው። ግን ህመም አለ ውስጥ ላይ የተጎዱበት ጉዳይ አለ። በጣም የተመቱበት ጉዳይ አለ። ግን ከዛ ህመማቸው ጋር ይስቃሉ። ጥርሳቸው ይስቃል። ውስጣቸው ግን በብዙ አይነት ሁኔታ ውስጥ እያለፉ ያሉ ሰዎችን አያለሁ። ይህንን መልእክት እግዚአብሔር ሲሰጠኝ ብዙዎቻችሁን በዚህ ቃል እግዚአብሔር አምላክ አልፎ እንደሚነካ አምናለሁ። ሻባካታራ ባህላ ካቦስ በጣም በማይመች በቃ በማይታለፍ መንገድ ውስጥ ያለፋችሁ ያላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ዛሬ በሚያስደንቅ ጉብኝት ወደ አንቺ ሊመጣ ነው። ወደ አንቺ እየመጣሁ ነው። ህመምሽን እጠግናለሁ፣ እፈውሳለሁ። የቆሰላችሁበትን ጉዳይ፣ የተመታችሁበትን ጉዳይ፣ ያዘናችሁበትን ጉዳይ እግዚአብሔር አምላክ ሕክምና ሊያደርግ ወደ አንቺ እየመጣ ነው። ህመማቸውን ይጠግናል ይላል። አይገርምም? የእግዚአብሔር ቃል ዛሬ የማይቻል የሚመስልህን ወይም የማይቻል የሚመስልሽን ጉዳይ የማይቻል በቃ የማይፈወስ የሚመስለውን ህመማችሁን እግዚአብሔር በጊዜው ይፈውሰዋል። በቃ ይፈውሰዋል። በቃሉ ነው የተናገረን። ይፈውሳል፣ ይጠግናል ይላል ቃሉ። በኢየሱስ ክርስቶስ ይጠግናችሁ። የተጎዳችሁበትን ያዘናችሁበትን ብላችሁ ከውስጣችሁ ያዘናችሁበት ጉዳይ ላይ ዛሬ እግዚአብሔር ጣልቃ ይገባል። በጌታ በኢየሱስም ጣልቃ ይገባል። ብዙ ሰዎች በልባቸው ተጎድተው ቤት የገቡ አሉ። ራዕይ አላቸው፣ መልእክት አላቸው፣ መስራት የሚችሉበት ነገር በውስጣቸው ላይ አለ። ማገልገልም ከሆነ ማገልገል የሚችሉ ብዙዎች አሉ። ግን ልባቸውን ተመቶ ቤት የቀረዋሉ። ልብ ከተመታ ወዳጆች ከባድ ነው። ልብ ለምንድን ነው መሰላችሁ? ልብ የሁሉ ነገር ምንጭ ልብ ነው። ለአእምሮ እንኳን የሚያቃብለው ሀሳብ የሚሰጠው ልብ ነው። ስለዚህ ነው ልባችንን ሰዎች መምታት የሚፈልጉት፣ ልባችንን መጉዳት የሚፈልጉት። ሰይጣንም ታርጌት አድርገው የሰዎችን ልብን መምታት የሚፈልገው ለዚህ ነው። ምሳሌ ምዕራፍ 4 ቁጥር 23 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ልብህን አጥብቀህ ጠብቀው ይላል። ምክንያቱም የህይወት መውጫ ከዚያ ዘንድ ነውና ይላል። አያችሁ፣ ልብህን አጥብቀህ ጠብቀው፣ ሰይጣን እንዳይመታው።
ክፉ ሰዎች እንዳይጎዱት ልባችሁን ጠብቁ አጥብቃችሁ በዛን ሰዓት። ምክንያቱም ልባችንን ሰይጣን ይፈልገዋል፣ እግዚአብሔር ይፈልገዋል። እግዚአብሔር የኛን ልብ ሲፈልግ በልባችን ሊሞላ እኛን ሊያስደስተን ሰላም ሊሰጠን ነው። እኔ የሚሰጠው ሰላም ዓለምን እንደሚሰጠው አይደለም አለ ኢየሱስ ክርስቶስ። ስለዚህ በልባችን ጌታ ኢየሱስ ሲቀመጥ ሰላም ሊሆን ነው። ሌባው ሊሰርቅና ሊያጠፋ ይመጣል ይላል። ልባችሁን ጠብቁ። መንገደኛ ዝም ብሎ ለሚሄደው ለማንም ልባችሁን ከፍታችሁ አትስጡ። ምክንያቱም ጎድቶ ይሄዳል። እዚህ ዘመን ሰው ደግሞ በጣም ለመጉዳት ይቸኩላል፣ በጣም ለመጉዳት ይቸኩላል። ስለዚህ ወዳጆቼ ስንት ሰዎች አሉ መሰላችሁ ራእይ ይዞ መልእክት ይዞ ግን ልባቸውን ተመቶ የተቀመጡ፣ በቅርብ ሰዎች ተጎድተው የተቀመጡ። አየህ፣ በትዳራቸው በህይወታቸው በብዙ አይነት ነገር በጣም ውስጣቸውን ተመቶ ልባቸው አዝነው የሚናገሩትን ሰው አጥተው የሚያወሩትን ሰው አጥተው የተቀመጡ ሰዎች አሉ። እግዚአብሔር ቃሉን ልኳል። ህመምሽን ፈውሳለሁ። እግዚአብሔር ቃሉን ልኳል። ህመምህን ጠግናለሁ ይላል ጌታ። ሃሌሉያ። ሶስተኛው ሐዘኔ ለዘላለም አይቆይም፣ ወይም ሐዘኔ በሐዘኔ አትቆይም። ለምን ከተባለ እግዚአብሔር ሐዘናችሁን ይቀይራል፣ በደስታ ይቀይረዋል። መዝሙር ምዕራፍ 30 ቁጥር 5 ላይ ያለውን እግዚአብሔርን ቃል እንይ። ቁጥር 5 ላይ ቁጣው ለጥቂት ጊዜ ነው፣ ሞገስ ግን ለህይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል። ሃሌሉያ። አይገርማችሁም? ለቅሶ ማታ፣ ጠዋት ግን ደስታ ይሆናል ይላል። አይቆይም ከናንተ ጋር። ሐዘናችሁ ከናንተ ጋር ለዘላለም አይቆይም፣ ዘላቂ አይሆንም። እግዚአብሔር ማታ ያለቀሳችሁት ሰዎች ጠዋት ያስደስታቸው፣ ጠዋት ያስቃቸዋል። አሜን ነው። እግዚአብሔር እንደዚህ ነው የምናመልከው አምላክ። ዘላለም ሐዘን በእናንተ ላይ አይሆንም። ለዘላለም አዝናችሁ አትቆዩ። ሐዘናችሁን በደስታ ይቀይረዋል እግዚአብሔር በጌታ በኢየሱስ። ከዚህ ሰዓት ጀምሮ ሐዘናችሁ፣ ለቅሷችሁ በደስታ ይቀየር በኢየሱስ ስም። በደስታ ይቀየር። ደስታ ቤታችሁን ይግባ። አወጣው ከቤትሽ ላይ ከልብሽ ላይ ሐዘን ይውጣ በኢየሱስ ይውጣ። ከዚህ ሰዓት ጀምሮ ሐዘን ይውጣ። በሐዘን ፋንታ ደስታ ይሁን። ሐዘን ወጥቶ ደስታ ይግባ። ፕራሳ ካታባሻ ካቱራባይ የዛሬ እንባችሁ የነገ ምስክርነት ይሆናል። ዛሬ አልቅሳችሁ ሊሆን ይችላል። ዛሬ በእንባ ሆናችሁ ሊሆን ይችላል። ውስጣችሁ ከፍተኛ በሆነ ህመም ልታሳልፉ ትችላላችሁ። ነገ ግን በደስታ ይቀየራል። ዛሬ እንባችሁ ነገ ደስታ ይሆናል። ቁጥር 4ኛው እንደዚህ ብያለሁ። ከባድ ሸክምህን በኢየሱስ ላይ ጣል። ከባድ ሸክምሽን በኢየሱስ ላይ ጣይ። የከበደባችሁ ሸክማችሁ፣ ከባድ የሆነባችሁ ጉዳይ በኢየሱስ ላይ ጣሉ። ለምን? ኢየሱስ እረፍት ስለሆነ። ማቴዎስ ወንጌል ምዕራፍ 11 ላይ ያለውን እግዚአብሔርን ቃል ላንብብላችሁ። ቁጥር 28 ላይ ያለው ቃል እንደዚህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ይላል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ይላል። ለዚህ ነው ከባድ ሸክምህን በኢየሱስ ላይ ጣል ያልኩ። ከባድ ሸክማችሁ በኢየሱስ ላይ ጣሉ። ለኢየሱስ ስጡ፣ ለጌታ ስጡ። ጌታ ሁሉን ይቀይራል። ጌታ ሁሉን ያስተካክላል። ጌታ ሁሉን ውብ ያደርገዋል። ስለዚህ በኢየሱስ ላይ ጣሉ፣ ለጌታ ስጡ። ደክማችሁ የደከማችሁበት ጉዳይ ካለ እሱን ጉዳይ ለጌታ ስጡ፣ እሱ ያሳርፋችኋል። ሌላው በልባችሁ ያለውን ህመም በጸሎት ለኢየሱስ ንገሩት። በቃ በጸሎት ማለት ነው። ሸክማችሁን አምጡ ሲባል ይሄ ኮተት ምንም አይነት ነገር እንድትሸከሙ አይቻልም። በቃ አምጡ ለጌታ በጸሎት። የከበደባችሁን ጉዳይ በጸሎት፣ ውስጣችሁ ያዘነበትን ጉዳይ፣ ፔንፉል የሆነባችሁ ጉዳይ፣ ከዛ ያንን ጉዳይ ለጌታ ንገሩት። እሱ ያቀላል፣ ሸክምን ያወርዳል፣ እረፍት ይሰጣል። ለዚህ ነው እኔ የሚሰጠው ሰላም ዓለም እንደሚሰጥ አይደለም ይላል።
ሃሌሉያ። አምስተኛ እግዚአብሔር ከጉዳት ውስጥ አዲስ ነገር ያወጣል። ከጉዳት ውስጥ እግዚአብሔር አዲስ ነገር ያወጣል። ከተጎዳሽበት ጉዳይ፣ በጣም በቃ ከተመታችሁበት ጉዳይ፣ ውስጣችሁ ካዘነበት፣ ልባችሁ በጣም ካዘነበት ጉዳይ አዲስ ነገር ያወጣል እግዚአብሔር። አሜን ነው። ሻባካቶ ራባይ አዲስ ነገር ያወጣል። አሮጌ አይደለም፣ አዲስ ነገር ያወጣል እግዚአብሔር። እንደዚህ ነው። ለምሳሌ መርዶክዮስ ሞቱ እየተጠበቀ የነበረው መርዶክዮስ ነገር ተገልብጦ ለሱ የተዘጋጀው የሞት አዋጅ ወይም ለሱ መስቀል ተዘጋጅቶ እያለ እሱ ግን ሳይናወጥ ያለመናወጥ ቁጭ አለ ይላል። መጨረሻ ላይ ግን ለሱ በተዘጋጀው ላይ ራሱ ሃማ ነው የተሰቀለው። አየህ፣ ለሱ ግን ክብር ነው የሆነው። የንጉስ ፈረስ መጣ፣ የንጉስ ካባ ለበሰ፣ የንጉስ ቀለበት አደረገ፣ ዘውድ አደረገ። አየህ፣ ንጉስ ለሚወደው እንዲህ ያደርግለታል ተብሎ ከበረ። እግዚአብሔር ከሐዘናችሁ ውስጥ ደስታን ያወጣል። ካዘናችሁበት ጉዳይ ኢየሱስ ጌታ ነው። ጉዳት በደረሰባችሁ ጉዳይ ላይ አሜን ነው ወይ? ከተጎዳችሁበት ጉዳይ ውስጥ እግዚአብሔር አዲስ ነገር ያመጣል። ለዚህ ነው ኢሳይያስ ምዕራፍ 43 ቁጥር 19 ላይ እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል ይላል። አሁን የሚበቅል ነገር ያደርጋል እግዚአብሔር። ያረጀ አይደለም፣ የቆየ አይደለም፣ አዲስ ነገር ይሰራል እግዚአብሔር። ከተጎዳችሁበት፣ በጣም ከተመታችሁበት ጉዳይ አዲስ ነገር ማውጣት ይችላል ጌታ። የተጎዳችሁበት ጉዳይ የታሪካችሁ መጨረሻ አይደለም። ሰው ሰደበህ ማለት መጨረሻ ነው ማለት አይደለም። የሆነ ነገር ሆነ ማለት መጨረሻ ነው ማለት አይደለም። አሁን ያላችሁበት ቦታ መጨረሻችሁ ነው ማለት አይደለም። ጥሳችሁ ውጡ፣ ሰብረህ ውጣ፣ በድል በጸሎት ውጣ። እግዚአብሔር አቅም ይሆናል። ካቶራ ባሃሻ ካታና ማንታ ሌባ ካራዲያኮስ ጸልያለሁ በጌታ በኢየሱስ አዲስ ምዕራፍ ይከፈት፣ አዲስ በር ይከፈት በኢየሱስም። አዲስ ነገር ይሁን። ጣልቃ ጌታ ይግባላችሁ። ድልን እግዚአብሔር ይስጣችሁ። አልፋችሁ ሰብራችሁ ነቅላችሁ ውጡ በኢየሱስ። ሳትያዙ ሳትገደቡ። እየተጎዳችሁበት ቦታ እናንተ መጨረሻችሁ አይደለም። እልፍ ትላለ፣ እግዚአብሔር ድል ይሰጣችኋል። እግዚአብሔር ሆይ ስለ ሁሉ አመሰግናለሁ። በዚህ ጸሎት በኢየሱስ የተጎዱ ልቦች፣ ያዘኑ ልቦች ባንተ ይጽናሉ። ይሄን ቃል ስለላክ አመሰግናለሁ። በዚህ ቃል መሰረት ልባቸው የእህቶቼ ልብ፣ የወንድሞቼ ልብ በኢየሱስ ክርስቶስ ይጠገን። በኃይል ይውጡ፣ በክብር ይውጡ፣ በሞገስ ይውጡ። እግዚአብሔር አምላክ ሆይ አዲስ ነገር ህይወታቸው ላይ ይሁን። የጨለማ ስራ የፈረሰ ይሁን በኢየሱስ ክርስቶስ ስም። እግዚአብሔር ሆይ የብርሃን ጭላንጭል ስለሚታይላቸው ወደ አዲስ በረከት፣ ወደ አዲስ ነገር ስለምታወጣቸው አመሰግናለሁ። በኢየሱስ ክርስቶስ ጸለይኩ፣ ተፈጸመ። ወንድማችሁ ነብይ አጥናፉ አቤል ነኝ። ሰላማችሁ ይብዛ። ሰብስክራይብ ያላረጋችሁ ሰብስክራይብ እና ላይክ ሼር አድርጉ። ወዳችኋለሁ። በሌላ መልእክት እመለሳለሁ። ሌላው እዚህ ዩቲዩብ ቻናል ላይ እጅግ በጣም ብዙ የሌሊት ጸሎት አለ። ይህን የሌሊት ጸሎት ተከታተሉ። ገብታችሁ ቪዲዮዎቹን ቼክ አድርጉ። ስክሮል አድርጋችሁ በጣም የሌሊት ጸሎት ለብዙ ሰዎች ብዙ ሰዎችን ህይወት እየቀየረ ነው። ብዙ ምስክርነት እያየው ነው። ስለዚህ እግዚአብሔር አምላክ በዚህ ይባርካችሁ። ተባረኩ። ይህን ቪዲዮ ግን ቢያንስ ላዘነ ሰው፣ አንድ ለተጎዳ ሰው ሼር አድርጉ። እግዚአብሔር መልካምን ያደርጋል። ወዳችኋለሁ። በፌስቡክም በሁሉም ነገር ሼር አድርጉ። ወዳችኋለሁ። ሻሎም